ባንግላዴሽ ውስጥ ሳምቡሳ ጠብስ ነበር። አሁን ዶሮ ወተት ቢኖራት አስበዋል። ወተትም እንቁላልም በአንድ አይገኝም። ባልሽ ግን ይሄ ነው። ማን ነው ስምህ? ሰለሞን ሰምቻለሁ። ነገር የምትፈልገው ነገር አለ እሱ ከዛ አፍንጫው ላይ ይሻፍ ናስቲ አይደል? አታስቀው። ጆሮ ራሱ እንደዚህ ነው። በቃ ጎትቼ ገንዘብ ይዛል እንዴ? አላስ ስጠኝ። ደሃ ነው አላልኩሽም? ታምንችል ነበር በፍቅርና በጸባይ አታዞረል። ለምን ይሆንክ ነው እንዴ? እየሰራ ነው። ቆይ ስርዓት ይኑር ወደዛ። እኔ እዚህ ጋር ነው የምቀመጠው። አንተ ስርዓት ይኑር ወደዛ ሂድ እንዴ። ስርዓት ይኑር እኮ ጫትልም እዚህ ጋር ነው የምቀመጠው። እና እንደዚህ ብዬ እንዳወራ ነው የምፈልገው። አቀርቅር። አይ አታቀርቅር፣ ቀና በል። በነገራችን ላይ በራስ መተማመን ትልቅ ነገር። ከዕለታት አንድ ቀን አንድ ጦጣ በስልቻ የሰው ማር ሰርቃ። ግራ ገባኝ። ሰላም ምን እየተካሄደ ነው? ሌባ ነው አይደል? ሌባ ነው እንዴ? ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ እኔ ተመልሼ መጥቻለሁ። እንግዳ ይዤላችሁ ነው የመጣሁት። እስኪ ቤተሰቦች ሰላም እንዴት ናችሁ ውድ ቻናላችን ቤተሰቦች? እንግዲህ እስቲ ዛሬ እኔ ያው የምታውቁኝ የናውም ወንድም ነኝ፣ የናውም አረሮ ወንድም ነኝ። ዛሬ እንግዲህ ከሰሊጋ በዚህ ቻናል ተከስተናል ማለት ነው። አዲስ ነገርና ፈታ የሚያደርግ ነገር ነው ይዘን የመጣነው አይደለ? ትንሽ ፈታ። ሰሞኑን እንግዲህ ሶል እያደረገ ያለውን ነገር አይታችኋል። በጣም በተደጋጋሚ ከበድ ያለ ፕራንክ እያደረጋት ነው ሶሊ እና እኔና ሶሊ ደግሞ ዛሬ ያሰብነው ነገር አለ። እስቲ እሱን እኔ ገና ከማውራቴ በፊት በቃ በሳቄን ቤተሰብ መቆጣጠር አልቻልኩም እና እንደነገራችሁ የናሆሚ ወንድም ነው። በጣም ጥሩ ነው። ሶል ግን አያውቀውም። በአካል ምናምን አልተገናኙም። ከናሆሚ አላስተዋወቀውም እና እኔ ዛሬ እስኪ በዛ ማስተዋወቃቸዋለሁ። ለምን አሪፍ ነገር አልተጠቀሙም ዛሬ በዛስ ባለፈው እያያችሁ አይደለ? ጨው እያጠጣኝ ምን እያለኝ ፕራንክ እያደረገኝ ነበር። ዛሬ ለምን ብድሬን አልመልስም ብዬ መጥቻለሁና ዛሬ ናሆሚ ወንድም ትንሽ እንደሚያመው ሰው ሆኖ ነው ፕራንክ የምናደርገውና በጣም እኔ ለራሴ ሲነግረኝ የሚያደርገውን ነገር ሳስብ በጣም እያሳቀኝ ነበርና እስኪ አንተ ትንሽ በላቸው እንዴት ፕራንክ እንደምናደርገው ሶላን። አዎ በደንብ ተዘጋጅተንበታል። እንግዲህ ሶላን ቀጥረውናል፣ እየመጣ ነው። ስለዚህ አሁን ያሰብነው ነገር ምንድነው? ትንሽ እኔ አይምሮዬን እንደሚያምኝ ሆኜ ነው የምቀርበው። እሱ እንግዲህ እስካሁን ድረስ በአካል አልተገናኘንም። ዝም ብሎ በስም ነው የሚያቀኝ። እንደገና ደግሞ አንድ ቪዲዮ ላይ ምናምን ነው ያየኝ እንጂ በአካል አልተገናኘንም። ስለዚህ በአካል ስንገናኝ አሁን አይምሮዬን የሚያመኘው አንገላታዋለሁ ማለት ነው። ሶሊን እስከዛሬ ድረስ ያደረጋትን ነገር በእጥፍ ለመበቀል ነው ያሰብነው። ከእናንተ የምንጠብቀው ነገር አለ። ላይክ ሼር እያደረጋችሁ እንደገና እስቲ ደግሞ የትወናችንን የፕራንካችን ተሳክቶልናል አልተሳካልንም ከ10 ኮሜንት ላይ እስቲ አስቀምጡልን። ከመቶ ስንት እንደምናመጣ ኮሜንት ላይ እያስቀመጣችሁልን ሁላችሁ ኮሜንት ላይ ነገሩንና እንግዲህ ዝምማ አንልም፣ እንበቀላለን። በጣም ዛሬማ ስንት ጊዜ ሰባስቤ ነው ዛሬ ልሄን የምወጣበት። ሰው ምን ሊል እንደሚችል በጣም ይደነግጣል ብዬ አስባለሁ። እና ውድ ቤተሰቦቼ እንደምታውቁት ሰው ከኔ ጋር ብቻ ነው እየሰራ ያለው፣ በራሱ ቻናል እየመጣ አይደለም። ቻናሉ ተዘግቶበታል አለ ቻናሉ እና ቤተሰብ ሶላ ዩቲዩብ ውስጥ ከሚስተካከል እሱ እንደነገርኳችሁ እየጠበቀ ነው። አልተስተካከለለትም። ግን ዛሬ እኔም በዚህ ፕራንክ አድርጌም ሰርፕራይዝ ላደርገው ስላሰብኩኝ እኔ ጋር 23000 ሰብስክራይብ አለኝ። ቤተሰብ አላችሁ የምትወድኝ እና ሶል ጋር ገብታችሁ ቢያንስ 20000 ሰብስክራይብ ተጠብቃለሁ በዚህ ቻናል። እሱ እንደሚከፈትለት ምናምን ጭራሽ አያውቅም። ያን ይከፈትልኛል ብሎ ነው ቃል እየጠበቀ ያለው። ግን ያስ ከሚከፈት ግን በዚህ አበረታቱት፣ ሰብስክራይብ አድርጉት፣ ላይክ አድርጉ፣ ሼር አድርጉ እና ፈታ ዘና እንደምትልበት ይሄ ቪዲዮ አልጠራጠርም። ካላችሁ ከምትሰሩት ስራ አንፃር ይሄ በጣም ቀላል ነገር ነው ለእናንተም ቤተሰቦች። እኛም እያየን ነው ኮሜንት ላይ በጣም በነገራችን ላይ እኔም በግሌ መዝናናባቸው ነገሮች እያየን ነው። አሁንም ለዚህ ፕራንክ ያነሳሳኝ ነገር ሶላ የሚያደርገው ነገር በጣም ነው ፈታ የሚያደርገኝና
ሲያንሰው ነው እንግዲህ አዲስ አካውንት ከከፈትሽለት 20000 15000 ሰብስክራይበር በጣም ያንሳል እንደ ቤተሰብ። ስለዚህ ሁላችሁም ይሄንንም እንደ ሰርፕራይዝ ሶሊንም ረድተናት በደንብ አድርገን ቆንጆ አድርገን ቻናሉን እናስጀምረዋለን። በዚህ ቻናሉ ስለተዘጋበት ተስፋ መቁረጥ የለበትም። ስለዚህ የተሻለ ነገር አድርገን እንክሰዋለን ማለት ነው። በፕራንክ ብቻ አይደለም፣ በዚህም ተረባርበን እንክሰዋለን። ላይክም እንዳትረሱ፣ ኮሜንት እንዳትረሱ፣ እንዳልናችሁ ደግሞ ሬት እያደረጋችሁ አሳውቁን። ሰብስክራይብ ይደረግ እና እንደተነጋገር ነው ምን ነገር ታደርጋለህ። ሶሉን ደውዬለታለሁ ስልክ ማስተዋወቅ ሰው አለኝ ስላልኩት እሺ ብሎኛል። ሶል እየደረሰ ስለሆነ በቃ የፈለከውን አይነት ቃላት መጠቀም ትችላለህ። አንተ እዛ ጋር ተደበቅና መተክ ምናምን በቃ እንዳልኩክ በቃ ዛሬ ሶልን ማስለቀስ አለብን በደንብ አድርገን። እንግዲህ ቤተሰብ በደንብ እስከ መጨረሻ ድረስ ይሄንን ቪዲዮ እዩት። እስከ መጨረሻ ጨርሳችሁ አይታችሁ ኮሜንት እንድታረጉ ጀጅ እንድታረጉ እንድትፈርዱ እንፈልጋለን። እኔ አሁን እደበቅና ሶል ይመጣል። ከዛ በኋላ እንግዲህ ያለውን ነገር በደንብ አብረን እናያለን። እስከ መጨረሻ ድረስ ቪዲዮውን ጨርሳችሁ እዩት። ይመቻችሁ። እኔ ልደበቃው እንዳያየኝ ማለት ነው። እና ቤተሰቦቼ ዛሬ ሶላ ምን እንደሚል ማየት ምን እንደሚል ማየት ራሱ እያማረኝ ነው። እሱ ሲንጨረጨር ምን አይነት ሰው ነው ያስተዋወቅሽኝ? ምን ይሄ ነው ወንድም ነው እውነት ነው ምናምን እንደሚለኝ ተስፋ አደርጋለሁ። ታውቃላችሁ ነው በጣም ጥሩ ልጅ ነው። በጣም ይንከባከበኛል። ዶክተር ነው ታውቃላችሁ። ትሬት በጣም ስለሚያደርገኝ አይጠብቅም። ናሆምን ሲያስብ የናሆም ወንድሙን ሲያስበው በቃ የእናት ሆድ ዥንጉርጉር ነው ማለት እውነት ነው ይላል ዛሬ። ስለዚህ ሶላ እየመጣ ነው፣ ደርሷል። እስኪ አብረን እንይ። ላስደነግጥሽ ነበር። ወይኔ ቀድሜ አየክ። እንዴት ነሽ? ሶላ ሰላም ነው? ደህና ነሽ? ምንድነው ካሜራ ይዘሽ? ሰላም ነው። እስኪ እንዴ ምን ችግር አለ? አይ ማስታወቅ ስለሌለ መጀመሪያ ቤተሰቦቻችን ሰላም ልበላችሁ። ሰላም የተወደዳችሁ የኛ ፋሚሊዎች እንዴት ናችሁ? ሁሉ ሰላም? እኛ አለን እግዚአብሔር ይመስገን። ሰላሚና ዛሬ ካሜራ ይዘሽ ምናምን ፏ ብለሽ ነው የጠበቅሽኝ። ምንድነው ጉዳዩ? ምንድነው? እሺ እኔማ ተሽኛ አይ እውነት ለመናገር ያው ማስተዋወቅ ሰው አለኝ ዛሬ ትልቅ ሰው ቀደር ያለው ላስተዋወቅ ፈልጋለሁ። ስለዚህ እኔ ያወቅኳቸውን ሰዎች በሙሉ አንተ እንድታውቅ ስለምፈልግ ለዛ ነው ታዲያ። እና ማን ነው? እኔ አውቀዋለሁ። በአካል አልተገናኛችሁም እንደዚህ፣ ግን የናሆሜ ጓደኛ ነው። እንደዚህ ምናምን ግን ናሆሜ ነግርህ የለ ወንድም አለኝ ምናምን አላ ጓደኛ ነው። ወንድም ነው። የናሆሜ ጓደኛው ስትይኝ እኮ አይ አይደለም፣ የናሆሜ ወንድም ነው። አሁን የመጣው ባለፈው ማስታወቃለሁ ብሎኝ ነበርና እኔ ቀድሜ ላስታወቅ እየተጨቃጨቁ ነበረ በእነና ይሄ ጉዳይ ባለው ነገር ትንሽ ስሜታዊ ሆናለሁ። ወደ ሀረር ተመለስ እያለው እንደሆነ ምናምን ነግሮኛል። እና እንዳይቆጣኝ ቁጡ እንደሆነ ነግሮኛል። ቁጣ አይደለም በጣም ቪዲዮ ላይ ምናምን ሳይሆን ሲቆጣ ምናምን ነው ማለት ነው። አይደለም በጣም ፈታ ያለ ልጅ ነው፣ ደስ የሚል ልጅ ነው። በዛውም እንግዲህ ናሆሜ ስላለው ነገር አስረዳዋለሁ። እንግዲህ ያለውን ነገርም እናስረዳዋለን። በዛም ምርጥ ጓደኛ ልክ እንደ ናሆሜ ጓደኛ ነው የሚሆነው። ኧረ ተወደዋለሁ በቃ። እና እንዴት ነሽ አንቺ? ቤቢ እንዴት ነው? እየተራገጠ ነው? ዳት ማማናት ባይታወቅም ደራጋ አላፈቀም። ልጅ ያው ሲመጣ ታቅፈስ ስበው ምናምን አናፈቀም። ናፍቆኝ ማለት እንዴት ነህ? ሰላም ናት ይባላለሁ። እንግዲህ ዛሬ ገና ነው የምንተያየው። ሰላም ነው። እንዴት ናችሁ? አለን ሁሉ ሰላም። ምን ይምጣልህ? ምንም አልፈልግም። ነገር አይ ምንም አልፈልግም። እንኳን እንደው ፀሐዩ ነው እንዴ? ፀሐዩ በጣም ከባድ ነው። መድኃኒቴን ረስቼ ነበር። መድኃኒት ትንሽ ወስዳለሁ እና ሄጄ ላመጣ ብዬ ፀሐዩ ከበደኝ። ምን አድርጌ እንደው ብልክት አውቀዋለህ? ቤቴ ችግር የለውም አመጣልሃለሁ። ሄደህ ታመጣለህ? በጣም እንትን ሩቅ ነው ቦታው እንኳን ለምንድን ነው ሰው እንደዚህ የምታየው ማለት? በጣም ፍጥጥ ብለህ ከመጣው ጀምሮ ታየኛለህ። ሰው እንደዚህ ይታያል? አይ መድኃኒቱን ላምጣልህ ብዬ ነው። አይደል? መድኃኒት የምን መድኃኒት?
እንዴት እንደዚህ ትናገራለህ? እያለኝ ነበር ነው። አይ እንትን እኮ ታውቃለህ አይደል? ያረ ሰው እንደዚህ እኔ ፊልም አይደለማ እኔ ፊልም ላይ እንደዚህ የምታይ ሰው እንደዚህ አይተህ ሌላ ቦታ አይት እንደዚህ ወደዛ ምናምን ከመጣው ጀምሮ እዚህ እኔ አልወድም እባክህ እንደዚህ አይነት። እሺ ይቅርታ ካስቀየም። አይ እኔ ደስ አይለኝም ማለት እኔ ለራሴ በጣም ብዙ ጭንቀት አለብኝ። ምንድነው የምታረገው? እንደዚህ ሰው ላይ ማፍጠጥ አይፈጠጥም ሰው ላይ እጭ ለራሴ ነው አሁን ፈታ ያለ ልጅ ነው ብዬ በቃ አይ እንደዛ አይደለም። ፈታ ያለ ልጅ ነው እኮ ብዬሃለሁ። እኔ ተመችቶኛል። ተጫወት ነው እኔ በቃ ተጫወት ሌላ ነገር አጫውተው እንግዲህ አይደል እንዴ ሰው እኔ አንድ ሀሳብ ገብቶኝ ነበር ያንን ላማክረም ነው የመጣው። እሺ ችግር የለውም። አንተ አትጫወትም እባክህ አትጫወትም ዝም ብለህ እኔ የምልህ አሁን ዶሮ ወተት ቢኖራት አስበዋል? ወተትም እንቁላልም በአንድ አይገኝም? ይገኛል። እንዴት ይሄ እንኳን አያስጨንቅም? አንተ እዚህ ተቀምጠ ይሄ እንኳን የማያስጨንቅ ሰው እንዴት ይሆናል? አፍ መያዝ እኮ አይደለም። አፍ መያዝ መፍትሄ ነው እንዴ? መፍትሄ አይደለም። እኔ እንደዚህ አይነት ሰው አልወድም ይላል። እየጠየቀህ ነው መልስለት። መልስ እሷ ናት እንደምትጠይቀው። እኔ አልወደድኩትም። እኔ ይሄ ልጅ አልወደድኩትም በእውነት። ባልሽ ግን ይሄ ነው። ማን ነው ስምህ? ሰለሞን። ሰለሞን ሰምቻለሁ። እሱ ነው አንተ አላውቅም። ሰለሞን የሚባል ሰምቻለሁ። እሱ ነው ያስረከበሽ? እንዴት ሰው የለም ሌላ ባል? አሁን እንደዚህ ሌላ ሰው አተሽ ነው? ምን እያለ ነው? እኔ አልወደድኩም ከነጭራሹ። ከናሆሜ ጋር እኮ ቪዲዮ ላይ አይቼው ነበረ፣ ግን እንደዚህ አይነት ነገር ሲናገር ግን አልሰማሁትም እና ግራ ገባኝ። አዲስ ነገር ነው። አሁን መድኃኒቱን ታመጣለህ አታመጣም? አመጣለሁ፣ ችግር የለውም። እንደዚህ አትየኝ። አመጣለሁ ነው በቃ አለቀ እኮ። እሺ አመጣለሁ። አረ እንግዲህ ለእንዴ ተንከባከበው በቃ የሚያስፈልገው ነገር ካለ አድርግልኝ። ነገር አለ የለም። ሰላም ነገር አገባኝ። እኔ አልተናደድኩም እንዴ? አይ እኔ እውነት አዘንኩብህ በጣም። ሲጀመር እየሆነ ያለው ነገር እየገባኝ አይደለምና እንዴት እኔ ልተዋወቅ ብዬ አይደል መድኃኒቴን የረሳሁት እና እንደዚህ ብዬ እንዳወራ ነው የምፈልገው። አቀርቅር። አይ አታቀርቅር፣ ቀና በል። በነገራችን ላይ በራስ መተማመን ትልቅ ነገር ለዚህ ፍጥጥ ብሎ ማየት አንድ የበራስ መተማመን ምልክት ነው። አዎ ግን እንትን አይባል የት እንደማውቅህ ግን ግራ ከናሆሜ ጋር ይሆናል ምናልባት። አይደለም የሆነ ቦታ ግን ሀረርም መጥቼ አውቃለሁ ከናሆሜ ጋር። ሀረር መጥተህ ነበር? ግን አንተን አላገኘሁም። እኔ ውጭ ብዙ ዞራለሁ። መዞር ነው እኔ ስራዬ። ገባህ? ታስታውቃለህ? አዎ መዞር ነው። የሆነ ባንግላዴሽ ውስጥ ሳምቡሳ ጠብስ ነበር። እዛ ካየሁት ሰው ጋር ተመሳሰል። ሳምቡሳ ጠብሳለህ አይደል? እኔ አልጠብስም። ውሸት። ለምን ነው የምትዋሽው? እዛ አላየሁህም? ምን አላየኸኝም? ሄደህ ነበር እንዴ? እኔ ሳላጥታ እኔ ይጃላክ አልሄድኩም። ባንግላዴሽ ከኢትዮጵያ ወጥቻለሁ። ኢራን ወጥቻለሁ። አይደለም ኬሻም ያወራል። አይተውና በትክክል አይቻለሁ። ሳምቡሳ ይጠብስ ነበር። ቀጣፊ ተጠብስ ነበር። ቀጣፊ ሰው አሉት። ለምንድን ነው የምትሳደበው? ኧረ አይደለም ቀጣፊ እየተሳደበ ነው። ቀጣፊ ነህ እባክህ። አይ ስለዋሽ እኔ ስለማቅ ነው። እኔን ልትሸውድ ብለህ እኔን ልትሸውድ ትሞክራለህ። እውነት ነው የሚያወራው። እኔን ልትሸውድ ትሞክራለህ። አንቺ ቆይ ምን እያልሽ ነው? ከሀገር ወጥተሽ እንደማላታቂ የለም። ግራ ገባኝ። መድኃኒት ሳይ እንዴት ያወራል? ምናልባት መድኃኒት ረስቻለሁ እያላል። ኧረ ተው እንደውም አትበል። ኧረ ጤነኛ እኮ ምን አስበው። ኧረ ተው ከናሁን ጋር እንደተጣላን እንግዲህ ሰው እኔ ላስተዋውቀው ብዬ ባሰብኩኝ አንተ ድረስ ከዕለታት አንድ ቀን አንድ ቦታ በስልቻ የሰው ማር ሰርቃ። ግራ ገባኝ። ሰላም ምን እየተካሄደ ነው? ሌባ ነህ አይደል? ሌባ ነህ። ሌባ ነህ እንዴ? ስነ ስርዓት የለውም እንዴ ሰው? ሌባ ነህ። ድብን ያልክ ሌባ ነህ አንተ። ሌባ ነህ እንዴ? እኔ ከዕለታት አንድ ቀን አንዲት ጦጣ የሰው ማር ሰርቃ ብዬ ስዘፍን እልል ማለቱ ቢቀር ቢያንስ አታጨበጭብም? ሌባ ስለሆንክ እንጂ አጨበጨብ። ማጀባው ምን ክፋት አለው? እኔ ዘፈኑ የራሴ ነው፣ ግጥሙ የራሴ ነው። ብታጅበኝ ምን ትሆናለህ? ምን ተንኮል እኔ ዘፈና ተንኮል አለብህ። እኔ ሰላም ሌላ ባለ ድርሻ በቃ
ይቻላል። ሌላ ባል ነው ምድራት ተንኮል አለባት። ምን ትላለህ? እንዴት ማጨብጨባው ምን ክፋት አለው? እስቲ ሰው ሲዘፍን ማጨብጨባ አብሮ እልል ማለት መደገፍ ምን ችግር አለ? ያቺ ጦጣ እኔ የዘፈንኩባት ጦጣ ሌባ ናት። አየህ ጓድ ሲነካ ጓደኛ ታጨብጨብ ነበር እንጂማ ታጨበጭብ ነበር። ምን አለበት? ወደና የምትሄደው የኔን ዘፈን እንደ ሙያ የለህም ነው ምንድን? የለኝም አይደለም እኔን ማሾም አሁን አንተ ማሾሞር ነው አዙር። እኔ እኮ ምንም ያወራሁት ነገር የለም። ብታጨበጭብ ምን ትሆናለህ? እልል ብትል ምን ትሆናለህ? እኔ ዘፈንኩ አይደል? እኔ ነኝ አይደል ዘፋኝ? እኔ ስዘፍን እንደው ማጨብጨባው ክፋት አለው? ሰላም ወይ እኔ እንደው ምንድን ነው ብሎ በቃ እንደ አይነት ነገር ሲያናደኝ ምን ሆነ ነው ማስታገሰው? ምን ያስከፋ በጣም ነው የምናደደው። ያስከፋ ነገር ግራ እየገባኝ ነው። እንዴት ነው ግራ የሚገባ? ግልጽ አይደል? አማርኛ አይደል እንደ እየተናገርኩ ያለው? አይ ልክ ያለው ክፋት በጣም ከባድ ክፋት ነው አንተ ያለው። ምን አለበት ለሰው ልጅ ማጨብጨባው? እንደዚህ ቀላል ነገር ኮም ብለህ አቅደህ ከቤት ስትመጣ እኔ ስዘፍን ላለማጨብጨብ ነው አቅደህ የመጣዋል። አይቼህ ነዋ ነቃዋኔ አንተ እንደማያገኘው እኮ አላውቅም። ታውቃለህ ድብነ ተው እኔ አትዋሽ። ለማን ነው አሁን እዚህ ጋር አርማሪያ አለ እንዴ? አለ አርማሪያ እዚህ ሽንት ቤት አለ። በቃ አርቼ መጣ። ምንድነው የሚያስብ? እኔ አልወደድኩትም። ይሄ ልጅ አልወደድኩትም። እኔ ከዚህ ቦታ ደግሞ ንቅንቅ ብለህ ላገኝ አርቼ መጣ። እሺ እዚህ ነው ምን አይነት ሰው ነው የምታስተዋውቂው? እንዴ ምን አረኩ? የናው ጓደኛ እኮ ነው። ምን ችግር አለው? ጓደኛው ነው ወንድሙ ነው? ወንድሙ ነው። ተምታታ ጓደኛው እያልሽ ነው? ወንድሙ ነው። ስለዚህ አንቺ ልክ ሳትሆኝ እንዴት ነው እንደዚህ አይነት ሰው የምታስተዋውቂው? በቃ ሁሉ ነገር እኮ ልክ አይደለም ወይ? መድኃኒቱ ረስተዋል ብለሻል። መድኃኒቱ ውስጥ ብንገናኝ ለታማሚ እየቆጠርከው ነው ልጅ ለታማሚ ሲያወር የሚያወራው ነገር እኔ ግራ እየገባኝ ነው። ምንም በቃ የሀረር ልጅ ነው። ፈታ ነው በቃ እነሱ ጋር ፈታ አይደለም። ምን ችግር አለ እንዴ? የመሰለውን ነገር ያወራ። እኔ ግራ ነው የገባኝ። ሰላም በቃ እንደው የሚፈልገውን ነገር በቃ እኔ ልሄድና ጨርሱና እናንተ ደውይልኝ። የሚፈልገውን ነገር ካለ እንትን በለው መጣልሽ። እንኳን ደህና መጣህ። ተነስ እንጂ እንዴት ያለ ሰው ነው? ቁጭ በል እስኪ ቁጭ በል እስኪ። ምን ያምጣልህ? የምትፈልገውን ነገር አለ? ምንም አልፈልግም። ይሄ ነው አልሽኝ ባለሽ? አዎ እሱ ነው። እንዴት አየኸው? ኧረ እኔ አልወድም። ምንም ነው ያሉት። በቃ ምንም ነው። በጣም ንገርም ሰው ነው። ለማንኛውም ነገር ስነግርህ ማለት ነው ጥንቃቄ አድርግ በህይወትህ ለምታደርገው ነገር በሙሉ። ምን እንዲምጣልህ የሚያመጣልህን ነገር የምትፈልገው ነገር አለ? እሱ ከዛ አፍንጫው ላይ ይሻፍ ናስቲ አይደል? አታስቅም? ጆሮ ራሱ እንደዚህ ነው ጎትቼ ብጫወትበት ደስ የሚለኝ ሰው ሳይሆን መጫወቻ ለመጫወቻነት የምትሆን ሰው ነው አንተ። ሌላ ለምንም አትሆን። ገንዘብ ይዛ እንዴ? አላስ ስጠኝ። ደሃ ነው አላልኩሽም? እንደዚህ አሁን ፈተና ነው ይሄ ነገር፣ ፈተና ነው። ገንዘብ እንኳን ይዛ አትሄድም። በቃ አትንቀሳቀስም። ለምን የሰው ልጅ ለምን እንዲሆነ? ለምን ሰው ነን አይደል እንዴ? ዳንስ ትችላለህ አሁን አንተ? አልችልም። ለምን? ሞክሬ ስለማለት እንደነስ አልደንስ። አይሹ ሰው ምን ሆነህ ነው? እንግዳ አይደል? አንተ እንግዳ እንደዚህ ነው የምትቀበለው? ከኔ ጋር ደንስም አልደንስ። ለምን? ባህላዊ ጭፈራ እንደንስ። አይ አትናደድ እኮ አትናደድ። ሰው ለምን እየሆንክ ነው? ወይ ለምንድን ነው የሚያለቅሰው? ምን አልኩት? እኔ እኮ ምንም ያልኩት ነገር የለም እንዴ። አንተ እኮ እንደ እንግዳ እያከበርከው አይደለም። ድርቅ ያለ ቃላት እንደ እንግዳ እያወራ አይደለም። ሰላም በእናትህ በቃ ነፃነት ፈልጎና ምን ችግር አለ? ልክ እንደዛ ሳይሆን በቃ ማሳመን ባለብህ መልክ ማሳመን ትችል ነበር፣ በፍቅርና በጸባይ። ተዘረለ ለምን እየሆንክ ነው? እየሰራ ነው። ቆይ
ስርዓት ይኑር ወደዛ እንዴ ሶል ምን እየሆንክ ነው? ምን እያደረገን ያለው ሰላም እንዴ ያማል አንተ እብድ ነህ እንዴ? ኧረ ስነ ስርዓት ይኑር። ምን አይተማር የምታወራው ሰው ስርዓት ነው። ሲጀመር እኔ እስካሁን ዳንስ የማይችል ሰው አይረባም አላልኩሽም? ትበሳጫለህ ደግሞ ካንተም ብሶ ስርዓት ያዝ። እኔ በፈነክታ አልጠየቅም ነግሬሃለሁ። ሶል ለምንድን ነው የማትረጋጋው? አንተ እንደው በቃ ደግሞ ቦታዬን ወስዷል። ቦታዬን ወስዷል። ያንተ ቦታ ነበር የኔ ቦታ ነው። ያማል እንዴ አንተ እኮ ነው የቀየርከኝ። እንኳን ቀየርኳ እምቢ አትልም እንዴ? የራስህ ቦታ ነው። ቦታን አልወስድም አትልም እንዴ? እሺ እንደንስ ይኸው የፈራሁት በቃ አንተ እንደፈራሁት ነው የሆነው። በቃ ሰላም እንደፈራሁት ነው የሆነው። ከኔ ጋር መደነስ እንኳን አትበሳጭ። አሁን ሰላም ተሳድብ ከሆነ ሳድብ ምንድነው? እኔ እዚህ ጋር ነው የምቀመጠው። አንተ ስርዓት ይኑር ወደዛ ሂድ እንዴ! ስርዓት ይኑር ቁጭ አትልም እንዴ? ሰው ምን እዚህ ነው የምቀመጠው? እዚህ ጋር ነው የምቀመጠው። ችግር አለው። ተቀመጥ። ምን እያልክ ነው? ሰላም እኔ ልሄድ ነው። በቃ ወዴት ነው የምትሄደው? ቁጭ በይ። ታዩ የራሱ ጉዳይ። ቁጭ በል በቃ። እሺ እንዴት ከሆነ እንሂድ። አሁን ወዴት ነው የምትሄዱት? ሰው የሚመለከተን ሁላ ጥሩ አይደለም እንዴ? ይሁናት ታዲያ ነው ጓደኛ ጋር አይደለ እንዴ? ቢሆንም ስርዓት ሊኖረው ይገባል። እንዴ ምን አይነት ንግግር ነው የሚናገረው? በቃ ከዚህ በላይ አንተ ያረከው አይብስም? አንተ ስርዓት አንተ አልደንስም ያልከው አይብስም? ከዚህ በኋላ ስርዓት ይኖር። አንተ ያረከው አይብስም ወይ? እኔ እንደውም እዚህ ጋር ነው የምቀመጠው። ዞር በል እስኪ ዞር በል። እዚህ ጋር ነው የምቀመጠው። ሰላም በህግ አምላክ ሰላም። በህግ አምላክ በህግ አምላክ በቃ ይቀመጥ። በህግ አምላክ በቃ እዚህ ጋር ነው የምቀመጠው። እሺ አንተ ላይ ነው የምቀመጠው። ኧረ እንደው ምን አበባ እያማረኝ ነው። ከዚህ አበባ ደስታኝ ቀንጥስልኝ። እሺ አበባ ስጠታው። ኧረ አንተ ነው ስርዓት ይኖር። ልቀመጥበት። ምንድነው ይሄ ሰው? ሰላም ምንድነው ያመጣሽው? ሰላም እስኪ ቁጭ በል ዝም ብለህ ምን እያልክ ነው አንተ እንዴ? ምንድነው ይሄ ሰው? ወይኔ ከየት መጣብኝ እንደዚህ አይነት ጉደኛ ሰውዬ? እባክህ ማሳጅ ላደርግ ነው በቃ። እኔ እንደዚህ አይነት ተሳስረሃል ግን ምን ቆይ እስኪ ዝም በለው እንዴ! ምን ይሆንክ ነው አንተ? አትታገስም እንዴ? ቆይ ማሳጅ ላድርግህ። ኧረ ሻርፈ ቁጭ በልና ታዋው እንደ ዛሬ ቀን ተናድጄ አላውቅም። እኔ በጣም ብስጭት ነው ያልኩት። በቃ ሰላም ብስጭት ነው ያልኩት። በቃ ለምንድን ነው የምታናደው? ምን አይነት ሰው ነው ይሄ ሰው? ምን አይነት ሰው ነው? ሰው ነው ምንድን ነው አንተ? እንደዚህ ነው የምትቀበለው? ሰላም ለምትነሳት ነው ምን ለአንተ እንደዚህ ነው? ለሱ ብለህ አትታገስም ነው? ኧረ በስመ አብ ምንድነው የምታገሰው? ሰላም የሚሰራው ነገር እኮ እንድታገሰው የሚጋብዝ አይደለም። አሁን ታግሸው እኮ ነው እስካሁን ዝም ያልኩት። ኡይ ሰው አንተማ ትዕግስት ጨርሳለህ። እንደም ትዕግስት የለም። ኧረ ምንም ትዕግስት የለውም። እስካሁን እኮ ታግሼ ነው። ስርዓት አድርግ፣ ስርዓት ይኑር ማለት ትዕግስት ማጣት ነው። እሱ እንደ ወንድም ስላየክ እንደ ቤት ስላየክ ስለቀረበህ ነው እንዲህ ጭራሽ እንደሌላ ነገር የምታየው። እኔ ምን ያደረኩት ነገር አለ? እኔ እኮ ምንም አላደረኩትም። ምንም ባታረገው እሱ የሚጠይቅህን ጥያቄ ለምን ስርዓት አትመልስም? ስርዓት ይኑር። ጸጉር ነው ምንድን ነው እንደዚህ ተንጨባሮ ጸጉር? ጸጉርን አስተካክል። ይቆረጥ። ይሄ ምንድን ነው እንደዚህ? ይሄ አሁን ጸጉር ነው? የሰው ጸጉር ነው አሁን? አህያ ነው በለኛ እንደዛ። ምንድን ነው የምታወራው? በጣም የሚያሳፍር ሰው ነው በእናትህ። የሰው ጸጉር ነው ወይ አለኝ። እያየሁ ነው እንግዲህ የሰው ጸጉር እንደሆነ። ኧረ እንደዚህ አይነት ሰው የለም። ጨብራራ ጭራቅ ነው የምትመስለው አንተ። ጭራቅ ነው የምትመስለው። እኔ ያልወደድኩትም ደግሞ በእናትህ ሰላም ጭራሽ ምኑንም ነው ያልወደድኩት። በቃ እንዴት ነው ከሱ ጋር ምኑም ደስ ያለ አሁን ይሄ ምኑ ደስ ይላል? ሲም ብሎ ደግሞ ያሳድጋል። ይውስጥ ይሄ ሰላም ሳልፈልግ ሲም ብሎ እኮ ደግሞ አማረብኝ ብሎ እኮ ነው በሱ ቤት። አሁን በሱ ቤት አማረብኝ ብሎ ና ቁጭ በል። ወደ ነው የምትሄደው? ቁጭ በል ና ቁጭ በል እንዴ! ቆይ ቁጭ በይ ሰላም። ደግሞ ያቃጠለሽ አንሶ እዚህ ልትሄድ የት ነው የምትሄደው? እንጠቀማለን ሂሳብ ትከፍላለህ። ከዛ ነው የምትሄደው። ፀጉርህንም ቶሎ አሁን ሄደህ እንድትቆረጥ። እኔ ቀልድ አልወድም። ባይ እሺ በቃ እንደዚህ አይነት ሰው ይኸው አየህ፣ እንደዚህ ብትቆረጥ ምን ትሆነ? ሰላም ጨርሽና እንዴ? እሺ ዱብ በል ትንሽ ለጤናህ ነው። ዱብ በል እኔ አልፈልግም። አንዴ ወፈረ ምን ችግር አለ? አንተ እንግዳ እንደዚህ ነው የምታስተናግደው እንዴ? ቡዱ እንደ እንግዳ እየተከበረ አይደለም የሚያወራው ንግግር ልክ አይደለም። ኧረ ሰው ነው እስካሁን ደግሞ ስርዓት ይኑርህ ነው እያልኩት ያለው። ዱብ በል እባክህ የራስህ ጉዳይ እንዴ።
እንዴ ናቁም ስርዓት ይኑር ራስ ዝም በል አንተ እንግዲህ ወር አንቺ አደገኛ ሰው ነው እባክሽ ምን በልተህ ነው አንተ ዘለኝ እሺ ዘለኝ ታዝለኛለህ ልቀቀኝ ታዝለኛለህ እኔ ሰው ያየ ነው ሌላ ነገር እንዳይፈጠር ውድ ቤተሰቦቻችን ፍራንክ አድርገናል እንግዲህ እንዴት ነው ያለውን ነገር በደንብ አይታችሁ አይዞህ በጣም ተናዳጅ ሰው ነው አይዞህ ፍራንክ ተደርጋል ትዕግስት በደንብ አዳብር ለሁለተኛው ውድ ቤተሰቦቻችን እንግዲህ ተሳክቶልናል አልተሳካልንም እስቲ ኮሜንት ላይ በደንብ አድርጋችሁ አሳውቁን እኔ እንደ አይምሮ በሽተኛ ሆኜ ነው ሶልን ትንሽ ፕራንክ ያደረኳት አሁን በደንብ እንጂ አይደለም ባለ አሁን በደንብ እንታወቅ በደንብ ከአዲስ እንታወቅ እና እንግዲህ እንዴት ነው ሰላም ተሳክቶልናል አልተሳካልንም በጣም ተሳክቶልናል እስቲ መሳካቱን ደግሞ ኧረ በስመ አብ ጤነኛ ነው እንዴ ጤነኛ ነኝ በደንብ ጤነኛ ነኝ እሱን እርግጠኛ ነኝ እሱ እንዳትሰጋ እሱን እንዳታስብ አሁን ድረስ አላመንም አይደል እኔ አላመንም ተሳክቶልናል ማለት ነው አይደል ሰላም አንቺም ተባባሪ ሆነች ነው አይደል እንደዚህ ያደረግሽ እንግዲህ ቤተሰቦቻችን እስከ ዛሬ ድረስ እሱ ሰላምን ያደረጋትን ነገር አይታችኋል ስለዚህ ዛሬ ከኔ ጋር በምንተዋወቅበት ፕሮግራም ቀናችን ላይ ተበቅለናል ማለት ነው በደንብ አድርገን ተበቅለናል ተሳክቶልናል ብለን እናስባለን ተሳክቶልናል ሶሊ በጣም ተናግሯል ስለዚህ ኮሜንት ላይ ጤነኛ ነኝ ምንም አትስጋ አሁን ድረስ ድንጋጤው አልለቀቀውም በነገራችን ላይ ስለዚህ ኮሜንት ላይ ሐሳብ አስተያየታችሁን እስቲ ቁጭ አድርጉልንና ሶላም ሳስበው ኮሜንት ላይ ነው ቪዲዮ ነው ሰላም በኮሜንት ነው የሚያምነው ጤነኛ መሆን ይራስ ይመስለኛል ለዛም ሰርፕራይዝ አልነግረው አልነገረው እንግዲህ እኔ እንዳንተ አይደለሁም እኔ እና እሱ እንዳንተ አይደለንም እኔን አናደኸኝ ምን ማቀዝቀዣ እንኳን ለልቤ ትንሽ አታስብ ለጨጓራዬ እኔ ግን ለጨጓራ ካስቤ ቻናል ታውቃለህ እኔ እኮ ተናድጄ እንኳን አይደለም ግን የሚያደርገው ነገር ትንሽ ትክክል ነህ ግን ቻናል እንደተበላሸ ታውቃለህ ስለዚህ ይስተካከልልኛል ብለህ እስከዛሬ የታገስኩኝ ያለሁ ግን በቃ በዚህም አናደህንም አናደንህም ፍራንክ አርገንህም ቻናል ተከፍቶልሃል ይሄን ቪዲዮ ባንክ ቻናል ነው የሚጫነው ቤተሰብ ሰብስክራይብ አድርጉ ላይክ አድርጉ ቪዲዮ ጨርሳችሁ ባሌን አበረታቱልኝ በዚህ ቪዲዮ ካሱት በደንብ ለምን በጣም ነው ያናደድኩት እኔ ግን ሳናድድ ከነካሳው ነው ቀዝቀዝ የሚያደርግ ነገር ይርማላችሁ ቀዝቀዝ የሚያደርግ ነገር ከነካሳው እኔ እንደዚህ ጉድ ሰሩኛላችሁ ስለዚህ ካሳስበንልሃል ለማንኛውም አትስጋ በደንብ አድርገን ካሳስበንልሃል ቤተሰቦች ይሄን ቪዲዮ ላይክ ሼር እያደረጋችሁ ጨርሳችሁት ሰብስክራይብ አድርጉ እንግዲህ በአዲሱ አካውንት ላይ እንለቃለን ሰርፕራይዝ እናደርገዋለን ማለት ነው ይሄን ይመስላል ስለዚህ መሳካቱን አንተም ማምናል አይደለም ቤተሰብ እስካሁን ድንጋጤው አልለቀቀኝም ማለት ራሴን ተቆጣጣሪ ነበር ነገሮችን ሳረጋቸው የነበረና በአንድ በኩል ያው መድኃኒቴን ረስቼ ብሏል በአንድ በኩል ደግሞ የሚሰራው ስራ እንደዚህ አይነት በሽታ ገጥሞኝ አያውቅምና በጣም ግራ ገባኝ እኔ እውነት እስካሁን ውስጤ እንትን እያለ ነው አላመነም ቤተሰብ እንግዲህ ያው እናንተም ላሰባችሁት ሐሳብ በጣም ነው ማመሰግነው እናንተም በጣም አመሰግናለሁ አለ በርግጥ የኔ ቻናል ግን አፒል አድርጌያለሁ ገና እስካሁን እንትን አልተደረገልኝም እስከዛ በሰላም እየነበር እየመጣው የነበረው እንግዲህ ይሄን ታሰባችሁ አመሰግናለሁ እንግዲህ ቀጣይ በቀሎችን ከፍ ያለ በቀል ሊበቀለን አስባችኋለሁ ቤተሰብ እስካሁን ባይዘው ድንጋጤው አለቀቀኝ እናገረው በድንጋጤ አንደበት ነው አመሰግናለሁ በቃ እንግዲህ ቤተሰቦቻችን እንወዳችኋለን ሀገራችን ኢትዮጵያ ሰላም ያድርግልን እንወዳችኋለን ቻው ቻው